በህወሓት ቢሮ አካባቢ በርካታ ታጣቂዎች የሰፈሩ ሲሆን ብዙ ታጣቂዎች ሰልፍ ይዘው በከተማዋ ሲንቀሳቀሱም ታይተዋል ተባለ። ኢትዮጵያ የግብጽን የቅኝ ግዛት ዘመን አስተሳሰብ ውድቅ ያደረገች ሲሆን በግድቡም ዙሪያ ባላት መብት እንደማትደራደር አስታወቀች። ጠቅላይ ሚኒስትር አብይ አህመድ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ለአፍሪካ ቀንድ ሰላም መሰረት በመጣል ዙሪያ ተወያዩ። እነዚህ የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩ እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአፍሪካ ቀንድ ሰላምና ቀጠናዊ መረጋጋትን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የዋሽንግተን የውጭ ጉዳይ መስሪያ ቤት አስታወቀ። የአሜሪካው የውጭ ጉዳይ መስሪያ ቤት ባወጣው አጭር መግለጫ የውጭ ጉዳይ ሚኒስትሩና የጠቅላይ ሚኒስትሩ ውይይት የተደረገው ረቡዕ ህዳር 24 2018 መሆኑንም አመላክቷል። ይህ የአሜሪካና የኢትዮጵያ ከፍተኛ ባለስልጣናት ውይይት በ4 ወራት ጊዜ ውስጥ ለሁለተኛ ጊዜ የተካሄደ ነው። በውይይቱ ላይ ሁለቱ ባለስልጣናት ዩናይትድ ስቴትስና ኢትዮጵያ ለቀጠናዊ መረጋጋት ያላቸውን ቁርጠኝነትና ለአፍሪካ ቀንድ ሰላም መሰረት በመጣል ዙሪያ መነጋገራቸውን የውጭ ጉዳይ መስሪያ ቤት መግለጫ አሳውቋል። የኢትዮጵያ ውስጣዊ ጉዳዮችን በተመለከተ ንግግር ስለማድረጋቸው በመግለጫው ላይ አልጠቀሱም። በጠቅላይ ሚኒስትር አብይና በውጭ ጉዳይ ሚኒስትር ሩቢዮ መካከል የተደረገው ውይይትን በተመለከተ በውጭ ጉዳይ መስሪያ ቤቱ ምክትል ቃል አቀባይ በኩል የተላለፈው መልእክት በአንድ አረፍተ ነገር የተጠቃለለና ዝርዝር ጉዳዮችን ያልያዘ ነው። ከውጭ ጉዳይ ሚኒስትሩ ጋር የተደረገውን ንግግር በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት በኩል እስካሁን በይፋ የተገለጸ ነገር የለም። የውጭ ጉዳይ ሚኒስትር ሩቢዮና ጠቅላይ ሚኒስትር አብይ ቀጠናዊ የሰላም ጉዳዮችን በተመለከተ ውይይት ሲያደርጉ ይህ የመጀመሪያው አይደለም። ከ4 ወራት በፊት ባለፈው ዓመት ነሐሴ አጋማሽ ላይ ተመሳሳይ ውይይት አድርገው ነበር። በወቅቱ በሁለቱ ሀገራትና በቀጠናዊ ጉዳዮች ተነስተው የኢትዮጵያና የአፍሪካ ቀንድ መረጋጋት እንዲሁም የምጣኔ ሀብት እድገት ላይ መነጋገራቸውን መገለጹ ይታወሳል። ነሐሴ 15 2017 ዓ.ም በነበረው ውይይት ላይ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በቀጠናው የውይይትና የመረጋጋት አስፈላጊነት ላይ አጽንኦት ሰጥተው ለጠቅላይ ሚኒስትር አብይ ማንሳታቸውን መስሪያ ቤታቸው አስታውቆ ነበር። ይህንንም ተከትሎ መስከረም ወር መጀመሪያ ላይ የአሜሪካው ፕሬዝዳንት የአፍሪካ የአረብና የመካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሳድ ብሎስ ወደ አዲስ አበባ አቅንተው ከጠቅላይ ሚኒስትር አብይ ጋር ተወያይተው ነበር። በወቅቱ አማካሪው ከጠቅላይ ሚኒስትሩ ጋር በነበራቸው ውይይት ኢትዮጵያ ከጎረቤቶቿ ጋር ስላላት ግንኙነትና በቀጠናው ሰላምና መረጋጋት በማምጣት በኩል ስላላት ሚና ትኩረት ሰጥተው መነጋገራቸው እንዲሁም በሁለቱ ሀገራት መካከል ስለሚኖር የንግድ እድሎች መነሳታቸውን በኤክስ ገጻቸው ላይ አስፍረው ነበር። ከአንድ ሳምንት በፊት ደግሞ የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አርኤም አንደርሰን በኢትዮጵያ ጉብኝት አድርገው ከአገሪቱ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ውይይት ማድረጋቸው ተዘግቧል። በአሜሪካና በኢትዮጵያ ከፍተኛ ወታደራዊ መኮንኖች መካከል በተደረገው በዚህ ውይይት ላይ በአፍሪካ ቀንድ ሰላምና መረጋጋትን በመፍጠር በኩል የሁለቱ ሀገራት ትብብርና ሚና መነሳቱ የኢትዮጵያ መከላከያ ሚኒስቴር አስታውቋል። መቀሌ ምን እየተካሄደ ነው? ዛሬ ጠዋት ህዳር 25 2018 ዓመተ ምህረት የጀነራል ታደሰ ወረደ ቢሮ በሞንጀሪኖ ታጣቂዎች አርሚ 31 መከበቡ ታውቋል። የህወሓት ቢሮ አካባቢም በርካታ ታጣቂዎች ሰፍረዋል። በርካታ ታጣቂዎች ሰልፍ ይዘው በከተማዋ ሲንቀሳቀሱም ታይተዋል። ታጣቂዎቹም ብሬን፣ ላውንቸርና ዲሽቃ የታጠቁ መሆኑን መረጃዎቹ አመላክተዋል። ሞንጀሪኖ ዛሬ ሙሉ ካቢኔዎቹን አስቸኳይ ስብሰባ በመቀሌ ተጠርተዋል። በህወሓት የሚተዳደሩ የንግድና ሌሎች ድርጅቶች የባንክ አካውንት እንዲታገድ ለሁሉም ባንኮች ተጽፏል። የአርሚ 31 የጦር አመራሮች እንዋጋለን አንዋጋም በሚል ለሁለት የተከፈሉ ሲሆን አንዋጋም ያሉት መሳሪያዎቻቸውን ለቤተሰቦቻቸውና በነፃ መሬት ለሚንቀሳቀሱ ታጣቂዎች እየሰጡ መሆኑን መረጃዎች ያሳያል። ከሰሞኑ የኢትዮጵያ አየር ኃይል በመቀሌ ቅኝት ሲያደርግ እንደነበረ መረጃዎቹ አመላክተዋል። ኢትዮጵያ በታላቁ የህዳሴ ግድብ ላይ የግብጽን የቅኝ ግዛት ዘመን አስተሳሰብ ውድቅ አደረገች። በአፍሪካ ቀንድ ተላላኪ ደካማና የተከፋፈሉ ጥገኛ መንግስታትን ለመፍጠር ያላትን ፍላጎት ኢትዮጵያ በጽኑ ተቃውማለች። የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንት ረቡዕ ህዳር 24 2018 ዓ.ም ባወጣው ጠንከር ያለ መግለጫ ከፍተኛ የግብጽ ባለስልጣናት በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ላይ ጸብ አጫሪ ንግግራቸውን እያባባሱና በፍጹም ንግግርን ወደ
ጎን ቸል በማድረግ እየተቀበሉ አይደለም በማለት ወቀሰ። የውጭ ጉዳይ ሚኒስቴር በቅርብ ጊዜያት ከካይሮ በኩል የተሰጡ አስተያየቶችን የግብጽ መንግስት የ21ኛውን ክፍለ ዘመን እውነታዎች ለመቀበል ያለመቻሉ መገለጫዎች ናቸው ብሏል። ሚኒስተሩ በመግለጫው አክሎም አንዳንድ የሀገሪቱ ባለስልጣናት አሁንም በቅኝ ግዛት ዘመን አስተሳሰብ ውስጥ የተዘፈቁ መሆናቸውን እንዲሁም በአባይ ወንዝ ላይ የብቸኛ ባለቤትነት ወይም የጠቅላይነት አመለካከት አላቸው ሲሉ በጽኑ ኮንነዋል። ሚኒስተሩ በመግለጫው ግብጽ የቅኝ ግዛት ዘመን ስምምነቶችን በተደጋጋሚ ማንሳቷን አጥብቆ የተቸ ሲሆን አዲስ አበባ ካይሮ ለመተው እየከበዳት ያሉትን የቅኝ ግዛት ቅሪቶችን የምትሸከምበት ጫንቃም ሆነ የምታስተናግድበት ምንም ቦታ የላትም ሲል አበክሮ ገልጿል። ግብጾች የቅኝ ግዛት ዘመን ስምምነቶችን በመጥቀስ ስለ ታሪካዊ መብቶቻቸው ያወሳሉ ያለው የሚኒስተሩ መግለጫ ይህ የተሳሳተ አካሄድና ጥረት የአስተሳሰብና የአመራር ውድቀት ነው ብሏል። ኢትዮጵያን በፍጹም የሚያስበረግጋትን ይህን የጃጀ የጨዋታ መመሪያና መርህ ለመተው ጊዜው አሁን ነው ሲል አጽንኦት ሰጥቷል። ሚኒስተሩ በተጨማሪም ግብጽ የአፍሪካ ቀንድን ለማተራመስ ለረጅም ጊዜ የዘለቀ ጥረት ማድረጓን በመጥቀስ የወቀሰ ሲሆን አያይዞም የግብጽ ባለስልጣናት ተላላኪ ደካማና የተከፋፈሉ ጥገኛ መንግስታትን ለማስፈን በማሰብ በኢትዮጵያ ላይ ያተኮረ ቢሆንም በእሷ ብቻ ያልተገደበ ቀጠናውን የማተራመስ ዘመቻ ታካሂዳለች ሲል ከሷል። የውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ በአፍሪካ የነጻነት ንቅናቄዎች ውስጥ ያላትን ታሪካዊ ሚና በድጋሚ በማስገንዘብ አገሪቱ አባይን የመጠቀም መብት አላት ሲል አጽንኦት ሰጥቷል። ወንዙ ከኢትዮጵያ ከፍተኛ ቦታዎች ላይ እንደሚመነጭና አብዛኛውን የናይል ውሃ አስተዋጽኦ እንደሚያደርግም አስታውሷል። ፍትሃዊ፣ ምክንያታዊና እኩል የሆነ አጠቃቀም የዓለም አቀፍ ሕግ መሰረታዊ መርህ ነው ሲል የገለጸው ሚኒስቴሩ አክሎም ኢትዮጵያ በወሰኗ ውስጥ የሚገኙትን የተፈጥሮ ሀብቶች ለመጠቀም ከማንም ፈቃድ የመጠየቅ ግዴታ የለባትም ብሏል። መግለጫው ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ውይይቶች ላይ ትርጉም ባለው መንገድ ለመሳተፍ ፈቃደኛ ለመሆኗ አሁን ግልጽ ሆኗል ያለ ሲሆን ካይሮ ቀደም ሲል ትርጉም ባለው ድርድር ውስጥ መሳተፍን እየተቃወመች በተቃራኒው ግን እየተደራደረች እንደሆነ ታስመስል ነበር ሲልም ገልጿል። ግብጽ ንግግርን አልተቀበለችም፣ እንዲሁም ግጭትን ለማስፋፋት በግልጽ በማሰብ ጸባጫሪ ንግግሮቿን እያጠናከረች ነው ሲል የከሰሰው የውጭ ጉዳይ ሚኒስቴር ይህም ድርጊት ኃላፊነት የጎደለው በመሆኑ ዓለም አቀፍ ማህበረሰብ እንዲያወግዘው ጥሪ አቅርቧል። ሚኒስቴሩ በመግለጫው ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ ራስን የመቻል እንዲሁም የእድገት ምልክት መሆኑን በማስገንዘብ በትብብር ወደፊት ለመራመድ ብቸኛውና የተሻለው መንገድ እንደሆነ አበክሮ ገልጿል። ዓለም የሚያስፈልገው አፍሪካ የሚያስፈልጋት ግጭትና ግብግብ ሳይሆን የበለጠ ትብብርና ውይይት ነው ያለው መግለጫው ኢትዮጵያ የአባይ ወንዝን የመጠቀም መብቷን በማረጋገጥ በፍትሃዊነትና በእኩልነት መርሆች ላይ የተመሰረተ ሁለቱንም ተጠቃሚ ለሚያደርግ መፍትሄ ዝግጁ ነች ብሏል። ግብጽ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን በመስከረም ወር ካስመረቀች ወዲህ ጸባጫሪ ንግግሮቿን አባብሳ ቀጥላበታለች። እንዲሁም ኢትዮጵያ ግድቡን በአንድ ወገንና ከሃይድሮሎጂ መርሆች ጋር በማይጣጣም መልኩ እየተጠቀመችበት ነው በማለት በተደጋጋሚ ወቅሳለች። በተጨማሪም በቅርብ ሳምንታት ውስጥ በብሉ ናይል ወንዝ ላይ የተደረገው ድንገተኛና ያልተለመደ የውሃ ልቀት በውሃ ስርዓቷ ውስጥ መረጋጋትን ለመጠበቅ የቶሽካን የውሃ ማተንፈሻ እንድትከፍት እንዳስገደዳት ስትገልጽ ነበር። ኢትዮጵያ በበኩሏ እነዚህን የካይሮ ክሶች ውድቅ ያደረገች ሲሆን ታላቁ የኢትዮጵያ ህዳሴ ግድብ እንዲያውም የጎርፍ አደጋን ለመቀነስ እንደረዳም ገልጻለች። የውሃና ኢነርጂ ሚኒስተር ሀብታሙ ኢተፋ በሱዳን የተከሰተው ጎርፍ የመጣው ከነጭ አባይ ሊሆን ይችላል፣ የህዳሴው ግድብ ባይኖር ኖሮ መጠኑ ከባድ ወይም አውዳሚ ሊሆን ይችል ነበር ሲሉም ተናግረዋል። ሚኒስተሩ የግድቡን ሚና በቀጠናው የውሃ አስተዳደር ውስጥ አጉልተው ሲገልጹም ትርፍ ውሃ አልለቀቅንም ብለዋል። በዚህ ሳምንት ካይሮ አባይ ቁልፍ ብሔራዊ ጥቅም ሆኖ እንደሚቀጥል ገልጻለች። የግብጽ የውጭ ጉዳይ ሚኒስተር ባድር አብድላቲ አባይን የግብጽ ደህንነት መሰረት ሲሉት ገልጸውታል። በተጨማሪም ግብጽ ከእንግዲህ ወዲህ በግድቡ ዙሪያ ከኢትዮጵያ ጋር ወደ ድርድር ለመግባት ፍላጎት የላትም ሲሉ በሚዲያ ተናግረዋል።